ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ያላችሁበት ሰላማችሁ ብዝት ይበል። ዛሬ ያው እንደዚህ ፏ ብዬ መጥቼላችኋለሁ። የሆነ ፕሮግራም ነበር በነገራችን ላይ በዛ ይኸው ፏ ብዬ መጥቻለሁ። እንዴት ነኝ? እስቲ ይሁኝ በደንብ አሪፍ ነው። ይመቻችሁ። እንግዲህ ኮሜንት ላይ አስቀምጡልኝ ከተመቻችሁ፣ ማለት ካልተመቻችሁ ደግሞ አልተመቸንም ማለት ትችላላችሁ። በነገራችን ላይ ዛሬ በጣም ሁሉም ነገር የተገላለጠበትን ቪዲዮ ነው የመጣሁት ማለት ነው። ሁሉም ነገር ግልጽ የሆነበትን ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ይሄንን ማለፍ አንችልም። እውነት ለመናገር ይሄንን ሳንነጋገርበት ማለፍ ስለማንችል ነው። ትናንትና በሰራሁት ቪዲዮ እንግዲህ ሄርሜላና አብርሃም ያሳለፉትን ሌሊት አይታችኋል አይደለ? የቀረውንም ፓርት ማለት ነው ፓርትቱ ዛሬ ወደኛ ይዞ መጥተዋል። ተመልከቷቸው ምን እንደሚመስል ማለት ነው። የነሱ አዳር ይህን ነበር የሚመስለው ማለት ነው። አያችሁ አይደለ? አንድ ትላንትና ምን ሲል ነበር አብርሃም? በቃ ህሊናዬንም አሳምኜ ምናምን ተጠንቅቄ እያለ ሲቀባጥርልን ነበር አይደለ? ለነገሩ እኮ ገና ሰክሬያለሁ ሲል መጠርጠር ነበረብን። ሰክሬያለሁ እያለ ገና ተጨማሪ ወይን ይዞ ሲሄድ መጠርጠር ነበረብን። የሚገርም የካምፋየር ምሽት ነበር ያሳለፉት ማለት ነው ከሄርሜላ ጋር። አሁንም እንግዲህ አብርሃም ምን ይለናል መሰላችሁ? ሄርሜላ ጓደኛዬ ነች እንጂ ምንም አይደለችም ይለናል። እንመነው? እንዴት እንመነው? ድርጊቱ እንድናምነው ያደርገናል ወይ? አያደርገንም። አንድ ሰው ጀስት ከቤስት ፍሬንዱ ጋር ከቤስት ጓደኛው ጋር ከቤስት የሴት ጓደኛው ጋር የምሽት የራት ጋብዞ ካምፋየር በጣም ደስ የሚል የካምፋየር ምሽት አምሽቶ እንዲህ ያለ አልጋጋ ማለት ነው። አይታችኋል አይደለ? በሌሊት በድቅድቅ ጨለማ ማለት ነው። እንደዚህ የሆነ አይ በቃ ጓደኛዬ ተራ ጓደኛዬ ነች እንጂ ምንም አይደለችም። ኧረ እባክህ። እኔ በጣም የምታሳዝነኝ ያቺ ምስኪን የአንተ ልጅ የምታሳድገው ሴት ናት። እውነት ለመናገር ማለት ነው። በምን አይነት ቀን ነው የተገናኛችሁት? ከትላንት ወዲያ አባቱ ለነገሩ ደግሜ አልናገርም፣ ቤተሰቦቹን ሁሉ ያሳፈረ ልጅ ስለሆነ ማለት ነው። እና ምን አይነት ቪዲዮ ወደኛ እንዳመጡ ታውቃላችሁ? እኛን ለማታለል እኔ ፈርቼ በቃ ብቻዬን ማደር ስላልፈለግኩ ምናምን ትላለች እሷ ማለት ነው። እሱ ደግሞ ሊጠብቃት ማለት ነው። እዚህ ያሰቡት ነገር እነ አቤል እና ብሩክ ያሰቡት ነገር ተሳክቶላቸዋል። ስኬታቸው ግን መጥቷል ማለት ነው። መጨረሻ ላይ እሷ የምትለው ነገር አለ። እሱን አብረን እናያለን። በጣም እንደተሳካለት የምትናገርበት ቪዲዮ አለና እሱን በመጨረሻ አብረን የምናይ ይሆናል። ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። ወደ ቪዲዮ እንሂድ እስቲ። ና ተረጋጋ። ይኸው ደህና ነኝ። ምን አልሆንኩም ነው። በእንቅልፍ ልብስ ስላወራኸኝ እኮ ነው። ጠርታ ከተኛበት እንደጠራችሁ ማለት ነው። ደውላ ከተኛችበት እንደጠራችሁ ምናምን ነገር ከተኛበት እንደጠራችሁ ምናምን አስመስለው ማለት ነው። ይሄን ድራማ ሲሰሩ ማለት ነው። ኧረ እባክሽ ና እስቲ ና በቃ ተረጋጋ። ኧረ እባካችሁ እንደው ምን አይነት እንዴት ማለት ምንም የማይገባን ሰዎች እንዴት አድርጋችሁ ትስሉናላችሁ? የምታደርጉትን ነገር አሁን እኛ እንደው በዚህ ማንን ትፈራለህ? ከዚህ ከደረስክ ማለት ነው። መዋሸቱ ለምን ያስፈልጋል እንዴ? አንዳንድ ነገሮች እኮ መስመር አላቸው። ገብቷችኋል አይደለ? ሲጀመር ቤስት የሴትም የወንድም ፍሬንድ ምናምን ነገር አንድ ሰው ትዳር ወይ ፍቅረኛ ካለው ቤስት የሚባል ነገር አያስፈልገውም። ይሄ መስት ነው። ትዳራችሁን የምትፈልጉት ከሆነ ወይም ፍቅራችሁን የምትፈልጉት ከሆነ እንደዛ የሚባሉ ነገሮች አያስፈልጉም። አብርሃም ግን ቤስት ፍሬንድ ሳይሆን ቤስት ፍቅረኛ ነው የያዘው። ቤስት ውሽማ ማለት ነው። ቤስት ውሽማ ነው የያዘው። ከውሽማው ጋር ነው እንግዲህ ውሽማ ለማለት ምን ይቸግራል? ውሽማ ማለት በድብብቆች ምናምን የሚሄዱት ናቸው ወንዶች በጣም በቃ አሉ እንደዛ። ይሄ ግን ቤስት በሚስት ላይ ፍቅረኛን በለው እንጂ እንደዛ ነው። እንቅልፍ አልወስድም አለኝ። በጣም የሚገርማችሁ ነገር እንግዲህ እኛ ወደ ሌላ እንዳንጠረጥር አቤት ፖዚቲቭ እንድናስብ ማለት ነው። ኧረ ይሄ ልጅ አያደርግም እንድንል ማለት ነው። ብሩክን
ካሜራ ውስጥ አስገቡት ማለት ነው። እኛን ለማታለል እኮ ነው። ኧረ እባካችሁ ይኸው እስካሁን 8 ሰዓት ተኩል ድረስ ማታ እንቅልፍ አልወስድም አለኝ። ምን ላድርግ? እዛ ብዙ ነገር አደረኩኝ። እንቅልፍ እምቢ አለኝ። በዛ ነው የደወልኩልህ። ፈራሁኝ። እናንተ እዛ አንድ ላይ ናችሁ፣ እኔ ብቻዬን እዚህ አላሳዝናችሁ? ናሽ እዚህ ብቻ ምን እንደማደርግልሽ ነው? ምን እንደማደርግ ታውቃለህ? አሁን በቃ ነገሮችን ቀለል ለማድረግ ነው። አሁን በእንቅልፍ ልብ ስለቀሰቀስኩ ነው ሻወር ወሰድኩኝ። በነገራችን ላይ እዚህ ጋር ወይን አያችሁ? ወይን አይታችኋል? እዚህ ጋር ወደ ኋላ ለመልሰው እስቲ ይኸውላችሁ፣ አያችሁ አይደል? ወይኑ ይሄ ወይን ሚስጥር አለው ማለት ነው አይደለ? ሚስጥር አለው። ይኸውላችሁ አሁን በእንቅልፍ ልብ ስለቀሰቀስኩ ነው ሻወር ወሰድኩኝ። ከዛ በኋላ እንትኑ አቃጠለኝ። እኔ እኮ ደነገጥኩ። ምንድነው ብዬ ምን ያስደነግጣል? አንተ ያሰብከውን ነገር ነው እያደረክ ያለው። ምክንያቱም ተሳክቶልሃል ባይዘው ማለት ነው። ይሄ ዙሪያ ጠምጠም ምናምን መሄድ አስፈላጊ ነው ብዬ አላስብም። በቃ የምትፈልጉትን ነገር እያደረጋችሁ ዙሪያ ጠምጠም መሄድ ነው ደስ ና አረፍ በል። አንቺ እንቅልፍ ከሌለሽ እኛ እንቅልፍ የለብንም እንዴ እኮ ትተኛለህ። እኔ እንቅልፍ ሳልተኛ ትተኛለህ። አላሳዝንክም? እሺ ምን ማድረግ እንዳለብን ታውቃለህ? አሁን ምን መሰለክ፣ እኔ በጣም 3 ሜትር 2 ሜትር ስንት ነው ይሄ ነገር? በጣም ትልቅ ነውና አንተ በዛ በኩል ትተኛለህ፣ እኔ በዚህ በኩል ተኛለሁ። መሀላችን ላይ ትልቅ እየተራስ እናደርጋለን ማለት ነው። የሜክሲኮ ግድብ ማለት ነው። የሜክሲኮ ምንድን ነው የሚባለው? ግንብ፣ የሜክሲኮ ግንብ ማለት ነው። ስደተኞች አልፎ እንዳይገቡ ሜክሲኮ አሜሪካ ላይ የሚሰራ ግንብ ማለት ነው። እንደሱ ማለት ነው። አቤት ራሱ በጣም ይገድባችኋል አይደለ? ኧረ እባካችሁ ነገሩን ከማቅለላችሁ የተነሳ ሌላው ሰው እንኳን እንደው እንዴት ብዬ ልንገራችሁ፣ በቃ በትራስ ተለያይታችሁ ስታድሩ ማለት ነው። ኧረ ምንም እኔ እውነት ለመናገር በቃ ስለናንተ ማውራት ራሱ በጣም ይደብራል። ሄድ እግዚአብሔር ሰው ላይ ሙድ አትይዥ። እሺ ሙድ እያዝኩ አይደለም። በቃ አብርሃም አካበደ አያስፈልግም። ቆይ ስማኛ እንዴ ተኛኛል እንዴ? አዎ ማካበድ አያስፈልግም። ለካሜራ ፊት ነው የሚያካብደው። ባይዘው በቃ ካሜራ ፊት ነው እያካበደ ያለው ለኛ ለማስመሰል ማለት ነው። ለማስመሰል ነው ለኛ ለቤተሰቡ ለሚስቱ ማለት ነው። ለማስመሰል ማለት ነው። እኔ እኮ እንደዚህ ነኝ በቃ እዛ ብሄድ ራሱ አላደርግ። ነገ ከነገ ወዲያ ደግሞ አልጋ ላይ ተኝተው አብረው ራቁታቸውን ሆኖ ምናምን ነገር ኧረ በቃ አንቺ እዛ ጋር ተኝ ምናምን ይባባላሉ ማለት ነው። ይሄን ሁሉ እኛ እንድናምን ማለት ነው። ተኝ የሚለኝ መቻጣውኝ እንቅልፍ እምቢ አለኝ። በቃ ነገሮችን ቀለል ለማድረግ ነው ሁሌ ማካበድ። አንተ ደግሞ እኮ ተኝ እንጠብቅሻለን እያወራንም ቢሆን እዚህ ዛሬ እናድራለን። እንጠብቅሻለን። ኧረ እባክህ በጣም ትጠብቃታለህ። ሰው አይተኛበት እንደ ግዴታ ሁሉም ሰው ከዚህ ጋር ቁጭ ማለት አለበት። እኔ ለአንተ እንደማስብላት አታስብልኝም? አላሳዝንህም? እንቅልፍ አልወስድም ብሎኝ አሁን ነገ ጠዋት እኮ አይኔ ቅልት ብሎ ነው ማድረው። ስለዚህ አሁን በቃ ነገር ማካበድ አያስፈልግም እኮ ነው። አቤል ከብሩ ጋር ቤቱን በደንብ ቼክ አድርግላት። እዛ ልብስ መቀየሪያውን ክፍል ቼክ አድርግላት። እኔ እየፈራሁ ነው። ስማኝማ አቤል እኮ እዛ ብሩክ አለዋ ከብሩክ ጋር ይተኛ። አዎ ከብሩክ ጋር ይተኛ። እሷ ፍላጎቷ ሌላ ነው፣ ያስፈራት ሌላ ነው። ስለዚህ አቤል እዛ ይሄድ ምናምን። እናመሰግናለን እንደዚህ ግልጹን ስለምትነግሪን ማለት ነው። አንቺ ማስመሰል አንቺ ጋር የለም። በትክክል ነው የምትፈልጊውን ነገር የምታደርጊው ማለት ነው። አብርሃም ነው እያስመሰለ ያለው። አረ ይሄን በእግዚአብሔር ወጣ። ከዛ እናንተ እዚህ ከፈለክ እያመሸን እያወራን ምንም የለም ያው በቃ። ስለዚህ እየፈራሁ ነው እኔ በጣም እየፈራሁ ነው። አብርሃም ግን እቺ ልጅ ሳትፈራ እንደዚህ አትልም እኮ። ተመልከቱት። እሱ ደግሞ ሲያያይዛቸው ማለት ነው። ምክንያቱም ህልሙ ይሄ ስለሆነ ማለት ነው። ህልሙ ይሄ ነው በቃ። አንድ ላይ ማሳደር አለ የሚፈልገው በቃ አለቀ። የሆነ ነገር አስፈርቷል እኮ መረዳት፣ አንዳንዴ መረዳት የሚባል ነገር አለ። አሁን ደግሞ አንተ ስትመጣ ቢያንስ የሆነ ሰላሜን አገኘሁኝ ታውቃለህ። ይኸው እዛች ጋር ብዙ ትራስ አለ። ከዛ መስመር አድርገን እንደዚህ አድርገን ማለት ነው እንደዚህ አድርገን ይኸው መሀላችን ላይ 2 ነው 3 እንትን አለ። እንደዚህ እናደርገውና ከዛም እዛ ጋር ትተኛለህ። በጣም የሚገርም ነው ታውቂያለሽ። የሚገርም ቤት ነው የሰራሽው። በቃ ትተላለፉም አይደለ? አይበቃኝም ብለህ ነው? አይበቃኝም ብለህ ነው ወይ? እሺ መሀላችን ትራሱ አይበገረንም ብለህ ነው? በቃ ይኸው ይሄን እናደርግበታለን። ይሄን በዚህ ልክ እንግዲህ እዚህ ደረጃ ስትደርስ እሷ እንደው ባይፈልግ ኖሮ አንድ ሰው መስመሩ ታለፈ ቢል ኖሮ በዚህ ደረጃ ከሷ ጋር እዚህ ጋር ቆሞ ያወራ ነበረ?
አያወራም። ስለዚህ ፍላጎቱን በግልጽ እኛም አይተነዋል ማለት ነው። ግልብጥ አድርገን እዛች ጋር እንደዚህ በቁመት እናደርገውና ከዛ በኋላ እንተኛለን። ይሄ ደግሞ ፎጣ እኔ ፈርቻለሁ በጣም እውነት በጣም ነው የፈራሁት። ኧረ ተይ በእናትሽ እኛ ራሱ አንተ ብሩክ እንዳይፈራ ልክ እንደኔ የኔ ብሩክ እዛ እየፈራ ስለሆነ እዛ አብረኸው ብትሆን የተሻለ ነው ብዬ አስባለሁ። ኧረ ሂድላቸው እነሱ ብቻቸውን ይሁኑ። ለምን ትረብሻቸዋለህ? በምን ቀን ብቻ መጣሁኝ እዚህ ግድ በቃ አሁን እንተኛ በእናትህ ነገር አጥንትናት የምር ጥሩ አሁን ተከባክበሽናል። ጥሩ በቃ እየተዝናናን ነው ምናምን። ስለዚህ እንቅልፋችንን ግን ደግሞ አትንሽን። ጌታን እስካሁን ድረስ በጣም ተዝናንቻለሁ። ታድለህ እንቅልፍ መጥቷል። ይሄንንም እኮ እንደዚህ ሸፍን አድርጌው ነበረ። ላሳይክ አንተ አታኮራፋ። ኧረ ምንድን ነው እየሰራች ያለችው እንዴ? ቢያንስ በአይናችን ፊት እንደዚህ ማድረግ እንደው ትንሽ ሼም አይዝሽም? እንደዚህ ተኝቼ ነበር። እንደዚህ እሺ ለምን ደም ዘጊው? እንደዚህ ለመተኛት ሞክሬ ላሳይክ እኮ ነው። እንዴት አታሳይኝ ከፈጀው ከዛ ላሳይክ እዚህ ውስጥ መሆን እንዴት እንደሚያስፈራ ላሳይክ። ቆይ አንተም እኮ እንደምትፈራ ይሆናል። ላሳይክ ሄርሜ ዘጊ ከፈጀው አንዴ ትንሽ ደቂቃ ቆይ፣ ትንሽ ደቂቃ ከዛ እንዴት እንደሚያስፈራ አያስፈራም። ከፈጀ ሄርሜላ በጣም ትገርማለች። ግን እውነት የምትፈልግ አብርሃምን እንዲህ ጥምዝዝ አድርጋ የፈለጋትን እንደፈለገችው አደረገችው። በቃ ጀግና ነች እውነት። ቢያንስ እዚህ ትንሽ አቋይጫችሁ ልጅ አቋይጭ እንትን ብያችሁ አሁን ደስተኛ በቃ እንደስተኛ ከዛ ብርድ ልብስ አለብሳለሁ። ሄርሜላ ስነስርዓት በጥፊ ነው የምልሽ። ስልት እኮ ይሄ ልጅ በጥፊ እሱ ምን ያድርግ እሱ ምንድነው የምትፈታተኝ ሄርሜላ? ምንም ይሄ እኮ ፈተና አይደለም። አንተ እንዴ የምትፈታተኝ ማለት ምን ማለት ነው እንዴ? ፈተና መሆኑን እንኳን ካወቅክ ምን ታረጋለህ እዚህ? ምን እያደረኩ ተፈታተንኩ እኮ በቃ እኔ መንፈሱ ነው እንጂ እየተፈታተነኝ ያለው። ሁለታችሁም ላይ ያለው መንፈስ ነው እየተፈታተናችሁ ያለው እውነት። በቃ ና አቤል ምን ማለት ና ቆይ ስማኝ አቤል ምትል ሆነ ይላሉ። እኔም እሄዳለሁ ጌታ እሄዳለሁ። ኧረ ማስመሰል በጣም ትችልበታለህ እውነት ማስመሰል። አቤል ከሌለ ኧረ እባክህ ተው፣ አሁን ክፉ አታናግረን። እኔ መሬት ላይ አስተኝቼ አንተ እዚህ ከእንቅልፍ ልትነቃ ነው እኮ አልነቃህም ማለት ፍራሽ ነው አመጣሁ እኮ የምር አብርሽ መሬት ላይ ልተኛ ነው። እውነት ነው መሬት የሚተኛው። አቤልም መሬት አስተኙት፣ እናንተ አልጋ ላይ ተኙ። ለዛ ነው ሲጀመር ማን ነው አቤልም ፍራሹን ይዞ የመጣው። እኔ ገዘግዝሃል አቤል እዛ ጋር ይተኛ በቃ። ቆይ ስማኝ እኔ ማለት ነው እዚህ ላይ እኔ እዚህ ላዝናና አምጥቼ ወገብህን ተማሚ ትሆንብኛል። አልፈልግም መሬት ላይ እንድተኛ እኔ አልፈቅድልህም። እንድትነቃ ነው ከእንቅልፍ። እሺ ተመልከቷቸው እኮ በቃ ተይኝ። አትገምኝ አልፈልግም። ና አቤል የሆነ ነገር የተሳካልኝ ይመስለኛል። በደንብ ተሳክቶልሻል። በደንብ ማን ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው